ይሄን እድል ሁልጊዜ አናገኛትም። ፉፉዬ ቅር ብሎታል። ጊዜ ጓደኛዬ ነው ወዳጄ፣ የልቤ ሰው በአንደበቴ ሳይሆን በልብህ ነው ልቤን የምታውቀው። ያችሁ ለፉፉ አድርሱልኝ። የራሳችሁ ቤት ነው ይሄ ቤት። ሰላም ሰላም ቤተሰቦች እንዴት ናችሁ? ውድና ምርጥ የነላ ፋሚሊዎች የነላ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ያው እንግዲህ ከዚህ በኋላ ቤተሰቦች ብዬ ነው የማወራው ታውቃላችሁ። ያው ከዛ በፊት በመጀመሪያው ቪዲዮ ላይ እንደያየነው ያው እንደነገርኳችሁ ያው ሌላ ቤት ላይ ስለነበረ የምመጣው ፍቅር ጋር ስለነበረ የምመጣው ፍቅር ቤት ላይ ስለነበረ የምመጣው ሰላም ሰላም የፍቅር ቤተሰቦች እንዴት ናችሁ ነበር እምለው። አሁንም የፍቅር ቤተሰቦች በእርግጠኝነት ማለት ነው የኔ ቤተሰቦች እንደሆናችሁ አምናለሁኝ አውቃለሁኝም። ያው ግን ቤቴ ላይ ያው ያባወራ አይነት እንትን ይሰማኛል ይሄ ነው እንጂ ሌላ ነገር አይደለም ቤተሰቦቼ ማለት ነው። እና እንዴት ናችሁልኝ የኔ ቤተሰቦች ውድ ምርጥ ቤተሰቦቼ እንዴት ናችሁልኝ? ያው እንዳዩት በመጀመሪያው ቪዲዮ ላይ አሪፍ ሀሳቦችን ሰጣችሁኛል፣ አሪፍ ነገሮችን ሰጣችሁኛል። እንደ ወዳጅ የሰጣችሁኝ ሀሳቦች ያላችሁ እነዛ ነገሮች በጣም ነው የማመሰግነው። እና ደግሞ የወቀሳችሁኝም ነገር አለ እና ለዛም ነው በዚህ ፍጥነት ቶሎ ወደ እናንተ የተመለስኩት ማለት ነው። ያ የወቀሳችሁኝ ነገር እንዴት ነላ እንዲህ ሳታደርግ ምናምን ብላችሁኝ ያን ነገር እንትን ለማለት ነው የመጣሁት። ሀሳቡንም ልነግራችሁ ለምን እንደሆነ ምናምን ልነግራችሁ ብዬ ነው የመጣሁት። እና ደግሞ ከዛ ባለፈ ይሄ ቤት የኔ ብቻ አይደለም፣ ነላ ቲዩብ ይበል እንጂ ስሙ የእናንተን ቤት ነው ቤተሰቦቼ። በእርግጠኝነት ሀሳባችሁን የእናንተን ሀሳብ የምታሸራሽሩበት ቤት ይሆናል ብዬ ነው ማስበው። እንደዚህ አንዳንዴ እኛ ብቻ እኔና ጓደኞቼ ምናምን ብቻ ሁሌ እንትን እያለን የኛን ሀሳቦች የኛን ነገሮች ብቻ ወደ እናንተ የምናደርስበት ሳይሆን እናንተ ራሱ የእናንተ ሀሳብ የቤተሰቦቻችን ሀሳብ ወደ ሌሎች ሰዎች የሚደርስበት ቤት ነው የምናደርገው በእርግጠኝነት ማለት ነው። ስለዚህ ምንድነው ይሄ ቤት እንደ ራሳችሁ ቤት እዩት ማለት ነው። እያንዳንዱ እዚህ ቲዩብ ላይ ነላ ቲዩብ ላይ ሰብስክራይብ የሚያደርግ ሰው ወይም ደግሞ እዚህ ያለ ሰው ፋሚሊ ነው ቤተሰብ ነው እና ቀጣይ የራሱ የሆነ እንትን ይኖረዋል ማለት ነው። የራሱ የሆነ መብት አለው። የሚያደርጋቸው ነገሮች አሉ፣ አብረን የምንሰራቸው ነገሮች አሉ፣ ብዙ ያሰብኳቸው ማለት ነው። ከዚህ ከሰብስክራይብ ከሚያደርጉ ወይም ደግሞ ከቤተሰቦቻችን እዚህ ዩቲዩብ አካውንቱ ላይ ከሚኖሩ ቤተሰቦቼ ጋር ማለት ነው። እና የራሳችሁ ቤት ነው ይሄ ቤት ነላቲ ይበል እንጂ ማለት ነው። እና ቤተሰቦቼ እንዴት ናችሁ? ቆይታ አሪፍ ነው ወይ? ስራ ምናምን ቆንጆ ነው ወይ? እኔ ጋር አሪፍ ነው። ያው አሪፍ ነው፣ እየሰራ ነው። በጣም ደስ በሚል መልኩ እየሰራ ነው። ስራ በጣም አሪፍ ነው ማለት ነው። እና ቤተሰቦቼ ባለፈው ቪዲዮ ላይ የመጀመሪያ ቪዲዮ ላይ ያነሳችኋቸው ሀሳቦች አሉ። ፉፉ ነው ጓደኛ፣ ፉፉ ነው ይበልጥ ጓደኛህ እና እንዴት ነው ቀድመህ ለፍቅር ምናምን አይነት ነገር መልእክት የላከው የሚል አይነት ሀሳብ ከብዙ ቤተሰቦች ተነስተዋል ማለት ነው። እንዴት ቀድመህ እንዴት ፉፉ እያለ ለፍቅር ፉፉ እያለ ምናምን የተባሉ ነገሮች አሉ። እና ፉፉዬ ጓደኛዬ ነው። ፉፉ ጓደኛዬ ነው፣ በጣም በቃ ምርጥ ጓደኛዬ ማለት ነው። ከኔ ጋር ያለው ሪሌሽን ማለት ነው። ከኔ ጋር ያለው ሪሌሽን ፉፉዬ በጣም የረጅም ጊዜ ጓደኛዬ ነው፣ ሪያሊቲ ማለት ነው። እና እሱን ችላ ብዬ ቀርቼ አይደለም ወይም ደግሞ ሌላ ነገር አይደለም። በጣም ደስ የሚል ሁኔታ ላይ ነው ያሉት አሁን ላይ ፉፉዬና ፍቅር በጣም ደስ የሚል ሁኔታ ላይ ነው ያሉት። እና ለነሱ እኔ በጣም ደስተኛ ነኝ። በጣም በቃ አሪፍ። ያው ከዛ በፊትም ካስታወሳችሁ ከሻሚሊ ጋር መተን ነበረ በሆነ ቪዲዮ አሪፍ የሆነ ነገር ምናምን በጣም ደስ እንዳለን ምናምን ቤተሰቦቻችን እየጠፋ ነው በዚህ ምክንያት ነው ምናምን በለናችሁ ከሻሚሊ ጋር የመጣንበት ቪዲዮ ነበረ ማለት ነው። እና እንደነገርኳችሁ ነው በጣም ደስ ይላል። አሁን ያላችሁ ነገር በጣም ነው ደስ የሚለው። ፍቅር የምትፈልገው ነገር ላይ ልፋታችን ድካማችን ከናንተ ጋር ማለት ነው ቤተሰቦቼ ከናንተ ጋር የነበረው ነገር በእናንተ እገዛ በተለያዩ መንገዶች በጣም ደስ የሚል መስመር ላይ ነው እና አሁን ያሉት ለዛ ነገር በጣም ሁላችንም ደስ ብሎናል የእውነት ማለት ነው። ያው ከናንተ ጋር ተባብረን ምናምን ነገር ስለሆነ ማለት ነው። ግን ፉፉዬን ረስቼው አይደለም፣ እውነቴን ነው የምላችሁ፣ ፉፉን ረስቼው አይደለም፣ ጓደኛዬ ነው። ግን ደግሞ ብዙ ጊዜ ምን አለ መሰላችሁ እኛ ጋር ይሄ ወንዶች ጋር የሚሆን አላቅም ያለው ቫይብ ይሄ መዋደዳችንን ሪሌሽናችንን በእንትን ግንኙነታችንን ይሄ በቃላት ደረጃ
ለመግለጽ የሆነ ነገር ለማለት በጣም ነው እንትን የምንለው በጣም ነው የምንቸገረውና የሆኑ እንትኖች አንዳንዴ ይሄ ፍቅሮቻችን ግንኙነቶቻችን ምናምን ለመግለጽ እንቸገራለን። ያው ወንድነት ይሁን የሆነ ምን ይሁን ብቻ ግን አይገባኝም። ብዙ ጊዜ ሙቀቱ ራሱ በጣም አስቸጋሪ ነው። ሰዎች ብቻ ቪዲዮ መቅረጽ ስላለብኝ ባለፈው የመጀመሪያ ቪዲዮ ስለሰራሁኝ በቀጣይ ቪዲዮ በእርግጠኝነት ጠብቁኛላችሁ ብዬ ስላሰብኩኝ ያነሳችኋቸው ጥያቄዎችም ስለነበሩ ምናምን ለዚያ ብዬ ነው የመጣሁት እንጂ በቃ በጣም ፀሐዩ ራሱ በጣም አዛኑ እንደምታዩት የሆነ ልብስ የራሱ ስለዚህ ቦታ እንትን ስል ሰመርተው ምናምን ነገር የሆነ የተለያዩ ነገሮች አሉ መሰለኝ ላይ ራሱ ግን እና ዋናው ነገር ቤተሰቦቼ ፉፉዬ he's my best friend really ማለት ነው እና በጣም በቃ የምወደው ጓደኛዬ ነው ያው እንደምታውቁት ማለት ነው በተለያየ አጋጣሚ ስለዚህ ነገር ነግረናችኋል ከፉዬ ጋርም ሆነን እና እናንተም የምታውቁት እውነት ነው እና ፉፉዬ ቅር ብሎታል የሚል አይነት ነገርም ስላለ እንደዛ ሊሆን አይችልም ብዬም አስባለሁ። ፉፉ ቅር ሊለው አይችልም በእኔ ለምን እኔ ለሱ ያለኝ ቦታ በደንብ አድርጎ ያውቀዋል። ይሄ ቪዲዮ መስራት ከጀመረም በኋላ አይደለም እኛ ግንኙነት ምናምን አይደለም ታችን ያለውና በደንብ እንተዋወቃለን። ስለዚህ ቤተሰቦቼ ያለውን ነገር አሁን ላይ እናንተ ቅር ብሎታል ካላችሁ እናንተ ቤተሰቦቼ ትንሽ ለፉፉ የሆነ ነገር ምናምን ሳትል ስላላችሁኝ በዛው ግን ደግሞ እንዲያውቅልኝም ስለምፈልግ አንዳንዴ ምን አለ መሰላችሁ ቤተሰቦች ይሄ በህይወት አጋጣሚ እያንዳንዷ የህይወታችን ጊዜ ሰዓቷ ቫልዩ አላትና አንዳንዴ አጋጣሚዎች ያልፋሉ። ማድረግ ያለብን ነገር በጊዜው ማድረግ ያለብን መንገር ያለብን ነገር ካለ በጊዜው መንገር አለብን። እነዛ ሞመንቶች እነዛ ሰዓቶች ይሄን እድል ሁልጊዜ አናገኛትም እውነት ማለት ነው ለውሳኔም ለምንም እና ፉፉዬን መንገር እፈልጋለሁ። እኔ ለሱ ያለኝ ነገር እንዲያውቅልኝ እፈልጋለሁ። ቢያውቀውም አንዳንዴ መናገር መልካም ነው። ሰዎች እንደምንወዳቸው ያውቃሉ ተብሎ ለምሳሌ አሁን ብዙ ጊዜ በተለምዶ ፋሚሊ ስንሆን እህት ወንድሞቻችን በጣም የምንቀርባቸው ሰዎች እናት አባቶቻችን በቃ ፍቅራችንን በእንትን አንገልጽላቸውም በቃል ደረጃ ማለት ነው አንገልጽላቸውም። እንወዳቸዋለን እናከብራቸዋለን ማለት በጣም ነው የሚቸግረን። ለምን እንደሆነ አይገባኝም። ሁላችንም ጋር ያለ ነገር ነው ማለት ነው እና እሱ ነገር መቅረፍ ብንችል መልካም ነው። እንደምታውቁት ያው ህይወት አዛናት በጣም እመላችሁ የሆነ በቃ በጣም ህይወት አስደሳችም ሆነ ግን ውሳኔዎቿ የተለያዩ ናቸው። በየዕለቱ የተለያየ ነገር ታመጣለናለች። ዛሬ እኛ ሰዎች ነን ይለዋወጣል፣ ነገ ይሁን መለዋወጥ የሚባል ነገር አለ በህይወት ውስጥ ማለት ነውና አጋጣሚ አናገኝም እና እኔም ያን አጋጣሚ እንዳያልፍብኝ ለፉፉ ዛሬ ይሄንን ነገር መንገር ፈልጋለሁ እና እንደባለፈው ቤተሰቦቼ እናንተ ዛሬ ምን ታረጉልኛላችሁ? ይሄንን መልእክት ለፉፉ ታደርሱልኛላችሁ ያንን ታደርጉልኛላችሁ ማለት ነው። እንግዲህ እንደባለፈው እናንተን ነው ባለፈውም ተማምኜ ለፍቅር ያንን መልእክት የላኩት አድርሳችሁላታል። ቴንኪው ለዛ ቴንኪው። በቃ በቻላችሁት መጠን ሁሉ ጥረት አድርጋችኋል። ያያዩኝ ነበረ እና ለዚያ ነገር በጣም አመሰግናለሁ ሁላችሁንም ስላደረሳችሁልኝ ማለት ነው። እና ግን አሁን ድጋሚ ዛሬ በቃ እናንተው ላይ ነኝ እኔ አሁን በቃ ከናንተ እንትን አይደለም አይደለም በቃ ልፈታችሁ አይደለም ማለት ነው። እና ለፉፉዬ ዛሬ ይሄን መልእክት አድርጉልኛላችሁ። እንደባለፈው ሼር ማድረግ ካለባችሁ ሼር አድርጋችሁ፣ ኮሜንት ላይ ማድረግ ካለባችሁ በቃ ኮሜንት አድርጋችሁ ሜንሽንም ይሁን ምናምን ፉፉዬን ጥሩልኝ። ፉፉን ጥሩትና በቃ ይህ ጓደኛዬ ማለት ነው ለሱ ያለኝ ነገር ግንኙነቶቻችን በምን ልክ እንደሆኑ እናንተም እንድታውቁት ፈልጋለሁ እኛ ያለን ግንኙነት ማለት ነው። እና ለሱም አድርሱልኝ ውድ ቤተሰቦች። እንዳልኳችሁ ያው እዚህ ቤት ላይ ስትመጡ ከዚህ ቀደምም እንዳልኳችሁ የመጀመሪያ ገቢ ከሆናችሁ ዛሬ እኔን የምታዩኝ ከሆነ ድንገትም የሆነ ሰውም ሼር አድርጎት ድንገት ወደዚህ ቤት ከመጣችሁ የዚህ ቤት ፋሚሊ በጣም በፍቅርና በመውደድ በመከባበር የሚያምን ስለሆነ እንድትቀላቀሉን በአክብሮት እንጋብዛለን ማለት ነው። በደስታ በእርግጠኝነት ትደሰታላችሁ አምሹር በዛ ማለት ነው። እና ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ሰብስክራይብ
ሳይደረግ አይወጣም። በቃ ድንገት እንኳን ቢመጣ ማለት ነው ቪዲዮ በኋላ አይዋለው እንኳን ብላችሁ ብታስቡ ድንገት ማለት ነው ስራ አጠርፏችሁ ግን ምን ማድረግ ያለባችሁ ሰብስክራይብ የምትለዋ መንካት ግዴታ ነው ማለት ነው። ፋሚሊዎቼ ግዴታ ስላችሁ ታዲያ የወዳጅነት ነው ማለት ነው። እና ቤተሰቦቼ ምን ታደርጉልኛላችሁ? አሁን እንዳልኳችሁ ሼር አድርጋችሁ ለፉፉ አድርሱልኝ። ፉፉዬ እንግዲህ ይደርሰዋል ብዬ አስባለሁ። በእርግጠኝነት ይደርሰውና ያለውን ሐሳብ ይነግረኛል። በባለፈው ቪዲዮ ቅሬታም ካለው ምንም ካለው ደውሎ ይነግረኛል ብዬ አስባለሁ። ቤተሰቦች ወደ ሐሳቡ እና ያው አንተ ልጅ ግጥም ምናምን ልትሉኝ ትችላላችሁ፣ ግን ምን ላድርግ እኔ ጥሎብኝ በቃ የግጥም አፍቃሪ ነኝ። በቃ ሪያሊቲው ማለት ነው ወቁትና በጣም ነው የምወደው። በእርግጥ አላሰለቻችሁም? የሆነ ግጥም ምናምን ሰማላችሁ። እኔ ቤት ላይ ያው ግጥሞች ይኖራሉ በተለያየ መንገድ እንዲህ መንገዳቸውን እየቀያየሩ ይኖራሉ። ቢሆንም ግን ያው ብዙም ተናንለን አሁን ዛሬ ላይም ለፍቅር በገለጹበት መንገድ ጓደኛዬ ነው ለሱ ያልገጠምኩኝ ለማልግጠም ፋሚሊዎች። ስለዚህ እሱን አስቤ እስቲ ልንገሩ በቃ እንደምንም ፉፉ ወንድሜ የኔ ያሉት ወዳጅ ከልብ ያስገቡት ማቆለጳጰስ ማወደስ ሲሹ ይጠፋሉ ቃላት በእናንተ ህይወት በዚህ ትንሽ እድሜ ስንቱን አሳልፍ ነው ሆነህ ከጎኔ በልጅነት በጨቅላነት በዚያ ደግ ዘመን ክፉ ደግ ሳናውቅ እንደተወዳጀን ይኸዋለን። ስማ ፉፉ አንተን ለማወደስ ስታይ ቃላት ስመርጥ ስጨነቅ አልጠራጠርም ምናልባት አፍኖሃል ሳቅ። አልፈርድብህም እኔም ገርመኛል ከመሳደብ ከመዛለፍ ወጥቼ ላንተ እንዲያደርሱልኝ ግጥም አዘጋጅቼ መላኬ እኔንም ገርሞኛል። እማትረባ ቀሽም ዶማ ደነዝ ዶለዝ በለው ደስ ይለኛል። የልቤን እውነታ ልብህ ያውቅልኛል። ጓደኛዬ አውቃለሁ ታውቀኛለህ። ሳላወራ አይኔን አይተህ የልቤን የውስጤን ሐሳቤን ትረዳለህ። ጓደኛዬ ፉፉ ገበናዬ የሚስጥሬ ዋሻ የደስታዬ ድምቀት የጭንቄ መሸሻ አለሁህ የምልህ አለሁልህ የምትለኝ በጥሩ በመጥፎ ከቶም አትለየኝ። የልጅነቴ ድምቀት የሸትነቴ ፍካት ትርጉሙን ያወኩበት ምን መሆኑ ጓደኝነት ወዳጄ የልቤ ሰው ባንደበቴ ሳይሆን በልብህ ነው ልቤን የምታውቀው አንተነትህ ለኔነትህ ማትሰስተው ተራርቀን ምትናፍቀኝ ተራርቀን ምናፍቅህ አቦ አንተዬ ጓደኛዬ ሰላሙን ያብዛልህ። ፉፉ በእርግጠኝነት ቤተሰቦች ፉፉ ይሄን ቪዲዮ ሲያየው እየሳቀ ነው የሚያየው ማለት ነው። በቃ ይሄ ልጅ ምን ሆኗል እንደዚህ የሌለ ባህሪ ምናምን ነገር ምናምን ሊል ይችላል ማለት ነው። ያው እንደነገርኳችሁ ሌላ ነገር ሳይሆን እነዚህ በቃ ወዳጅነታችንን የሆነ ባፍ መግለጽ እንዲህ ነው ማለት አንዳንዴ የሆነ ይከብዳል። አላውቅም እርስ በርስ ሲሆን ይሄ ወንዶች ጋር ይሁን አላውቅም። እንዴት ነው ሴቶቹም እንደዛ ናችሁ? ሴቶች ፋሚሊዎች እስቲ ሴት የሆናችሁ መልሱልን እስቲ። እርስ በርስ ፍቅራችሁን ለመግለጽ በብዙ ትሄዳላችሁ ወይ የሆነ ይከብዳችኋል የሚለውን ነገር በደንብ እንትን ብትሉልኝ ደስ ይለኛል። ያው እኛ ጋር ትንሽ አብረህ ሆነህ እየተሳደብክ ነው በቃ ምናምን የምናሳልፈው ማለት ነውና በዛን አይነት መንገድ ስለሆነ ነው እንጂ ሌላ አይደለም። እና ቤተሰቦቼ ዛሬም ይሄንን መልእክት የማድረስ ድርሻ የማን ነው ማለት ነው? የእናንተ ነው። በቃ ንገሩልኝ ሁሉ ነገር እና ፉፉዬ ያው ይሄን ቪዲዮ በቤተሰቦች አማካኝነት ይደርሳል ብዬ አስባለሁ። I'm happy for you brother በጣም ሪሊ ማለት ነው በጣም ደስተኛ ነኝ እኔ ላንተ ባለው ነገር በጣም በቃ በጣም ደስ ይላል ያለህበት ነገርና በርታ ወንድሜ። በእርግጠኝነት በቅርቡ እንገናኛለን ብዬ አስባለሁኝ። ወደ ቡታጀራ እመጣለሁኝ ብዬ አስባለሁኝ በዚህ ሰሞን ማለት ነውና
እንገናኛለን፣ እናወራለን። ብዙ የምናወጋቸው ነገሮች ይኖሩናል ወንድሜ እና እንግዲህ እስክንገናኝ ድረስ ሰላሙን ያብዛልህ። እንገናኛለን እና ውድና ምርጥ ቤተሰቦቼ ሁላችሁንም ማለት ነው በጣም ነው የማመሰግነው መልእክቱን ስለምታደርሱልኝ። እንግዲህ ከዚህ በኋላ ነላ ቲዩብ ላይ መጥፋት የተከለከለ ነው ማለት ነው፣ የተከለከለ ነው። ያው እንደነገርኳችሁ አሪፍ አሪፍ ነገሮችን እናንተን የሚያስደስቱ የምትወዷቸው አይነት ነገሮችን ለመልቀቅ ሞክራለሁኝ። እናንተም ያው እኔን የሚያስደስት ነገር ታረጋላችሁ ብዬ አስባለሁ በእርግጠኝነት። ያው ኮሜንት ማድረግ ሊሆን ይችላል፣ ሼር ማድረግ ለወዳጆቻችሁ አጋሩ። ያው እኔን ከወደዳችሁ ማለት ነው ከወደዳችሁኝ ከተመቻችሁ ለወዳጆቻችሁ ያጋራችሁ ቤተሰቦቻችንን እናብዛ። ይሄ ቤት አዲስ ነው እንደነገርኳችሁና ወዳጆቻችንን እናብዛ። ከዛ በኋላ አሪፍ አሪፍ ነገሮችን እየሰራን በአሪፍ መልኩ እንቀጥላለን ማለት ነው ቤተሰቦች። እንግዲህ ያው በቀጣይ በምንመጣባቸው ቪዲዮዎች አሪፍ ይሆናሉ፣ እናንተንም ያሳተፉ ይሆናሉ። ሌሎች ጓደኞቼንም አገኛለሁኝ። አሁን ቀጣይ ምናምን ብቻ እሄዳለሁኝ ብዬ አስባለሁ በዚህ ሰሞን ምናምን እና ያው አሁን ያለንበት አካባቢ በዚህ ሰዓት አዝማራ የሆነ ገማ የሚባል ነገር አለ እና አዝማራ ሰብል መነሳት አለበት። በዛ ምክንያት ትምህርት ቤት ላይ ተማሪዎችን ልለቅ ምናምን ስለምንችል እዛ ልሆን እችላለሁኝ እና በዛ ምክንያት ቡታጀራ ላይ ወዳጆቼን አገኛለሁኝ ብዬ አስባለሁኝ። የተለያዩ ወዳጆቼን ማለት ነው። ሁሉንም የሚገኙ ከሆነ አገኛቸዋለሁ። ከናንተ ጋር በዚህ ቤት ማመጣቸው ይሆናል፣ ከናንተ ጋር ማገናኛቸው ይሆናል ማለት ነው። እንግዲህ ቤተሰቦቼ ክበሩልኝ፣ ወዳችኋለሁ። እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ ሰላማችሁ ብዝት ይበልልኝ ማለት ነው።